ሌላ ፈላጊ ብሎ ነው የሚያስበው። 7 ዓመት ነው የሚያስበው። በቃ በእኔ ፍቅር ተጠምዳለች፣ ከኔ ውጪ ወንድ አይታያትም፣ ሌላ ፈላጊም የላትም። ስለዚህ ለምን በዚህ አጋጣሚ አልጠቀምም ብሎ ነው። ገብቶሻል? አዎ እኔ ግን እሱ ፍቅር ኑሮኝ አይደለም ውስጥ ወይንም እሱን ፈልጌ አይደለም። እናቃለን ማሪ፣ አሁን ልብሽ ተሰብሮ ሌላ ሰው እንኳን እኮ አትፈልጊም። በጣም ግን እንደዚህ አይነት ሰልፊሽ ሰዎች እንደዛ ነው የሚያስቡት። እንደዚህ አይነት ራስ ወዳድ፣ በጣም ራስ ወዳድ ሰዎች እንደዛ ነው የሚያስቡት። በጣም ሀቡ እና ይኸውልሽ ከዚህ በኋላ ብሎክ አድርጊው። ልጅሽን ከእናቱ ጋር ነው አይደል የምታወሪው? ከእናቱ ጋር እሱን ብሎክ አድርጊው። እኔ ልንገርሽ ተመልሰሽ ይሄን ስህተት እንዳትፈጽም። እናቱ ደጋግማ ስለሱ መልካም ነገር ስለመጸጸት እያወራችልሽ እንዳታሰፋልሽ፣ እንዳትገቢበት። ልንገርሽ እንደዚህ አይነት ሰዎች በችግርሽ ጊዜ ችግር ያላስተማረው ሰው እኮ ማን ምን ያስተምረዋል? ችግር ያላስተማረው የሰው ልጅ በህይወቱ ችግር ካላስተማረው አራስ ቤት ሆነሽ የፈታሽ አራስ ቤት ሆነሽ ያላዘነልሽ ሴት ልጅ እኮ አራስ ቤትና እርግዝና ላይ ሆና የተደረገባትን ነገር አትረሳም በፍጹም። እርጉዝ ሆና ፊት ይነሳት፣ እርጉዝ ሆና ያመናጨቃት፣ እርጉዝ ሆና ያማራትን ያልሰጣት፣ እርጉዝ ሆና ያስራባት፣ እርጉዝ ሆና የሰደባት፣ እርጉዝ ሆና የተሰነዘረባት፣ አራስ ቤት ሆና ፊት ይነሳት፣ አራስ ቤት ሆና ያስራባትን ሰው፣ አራስ ቤት ሆና ክፉ ቃል የተናገራትን ሰው በፍጹም አትረሳም ሴት ልጅ። ለምን ሴንሲቲቭ ነን በዛን ሰዓት። በጣም ይከብዳል። እና አራስ ቤት ሆነሽ በአንድ ስልክ የፈታሽን ጨካኝ ይህን ረስተሽ ደግመሽ አብረሽ ብትሆኚ ከዚህ ጨካኝ ጋር የወደፊት ህይወትሽን ሀዘን እያረግሽ ነው በገዛጅሽ። አንቺ የተሻለ ሰው ይገባሻል። አንቺ ጀግና እናት ነሽ። ልጅሽን ወልደሽ ልጅሽን በስነስርዓት መዳም ቤት ሰርተሽ የምታሳድጊ ጀግና ነሽ። እሱ አሁን አንቺ ጋር የተመለሰው ከ7 ዓመት በኋላ ብርሽን ፈልጎ ነው። 100% ሹር ሆኜ ነው የምነግርሽ። ጸጸት ቢሆን ኖሮ መጀመሪያ ሳውዲ ላይ ከዛች ሴት ጋር እየኖረ በሞላለት ሰዓት ይጸጸት ነበር። ምን ነው ሲሞላላቸው አይጸጸቱም? ሲጎልባቸው ይጸጸት። ይቅርታ ይገባዋል። የሰው ልጅ ነው ተሳስቷል የሚባለው እንጂ ያለውን ሁሉ ካጣ በኋላ ባዶ እጁን ሲሆን የሚጸጸት ሰው ብልጥ ነው። ራሱን ከዛ ችግር የሚያወጣበት መንገድ ነው እየፈለገ ያለው። አንቺን በአንቺ ሊወጣጣብሽ ነው። አሁን ልክ እሺ ብለሽ ይቅርታውን ከተቀበልሽ ከዱባይ ብር ላኪ ትባያለሽ፣ ብር ትልኪያለሽ። እሱ ሳውዲ ይሄዳል። ሳውዲ ሲሄድ ልክ ሲሞላለት ትፈነገይና ድጋሚ 3ኛ ሴት ያመጣና ሌላ 2 ይወልድልሻል። ከዛች 2 እንደወለደልሽ ገባሽ? አንቺ መጫወቻ ነሽ። ሲጀመር የሚያከብርሽ ቢሆን በእንደዚህ አይነት ሁኔታ ላይ መጥቶ ይቅርታ አይጠይቅሽም ነበር። ሰርቶ ተለውጦ ሀብታም ከሆነ በኋላ ነበረ መጥቶ ይቅርታ የሚጠይቅሽ። ለጥቅም ስለሚፈልግሽ ነው በወደቀ ሰዓት አንቺ ጋር የመጣው። የእውነት የሚወድሽ ቢሆን ኖሮማ በሞላለት ሰዓት ይመጣ ነበር። ምንም በፍቅር ስም ሳይነግድ እኮ በስነስርዓት የልጅ እናት ነሽ እርጅኝ አበድሪኝ ብሎ እኮ ብር መጠየቅ ይችላል፣ ችግሩ እንዲያልፍለት። በጣም እኮ የሚያናድደው እኮ በፍቅር ስም ሲነግዱ ነው። እንደዛማ በግልጽ መጠየቅ እያለ በፍቅር ስም እወድሻለሁ፣ ተጸጽቻለሁ፣ ያላንቺ መኖር ከብዶኛል። ግን ውስጡ ያውቀዋል ያላንቺ መኖር ከብዶት ሳይሆን የመጣው ስለቸገረው፣ ከሳውዲ ተይዞ ስለገባ፣ ኢትዮጵያ ውስጥ ቢዝነሱ ስለከሰረበት፣ ባዶ እጁን ስለቀረ ሊንተራስብሽ ነው። ስለዚህ እህቴ በርቺ፣ ብሎክ አድርጊው። ልጅሽን በእናትየው መንገድ ብቻ ጠይቂ። እሺ እሺ ሀቦስ እንዳትሞኝ ያደራሽን። እሺ ችግር የለውም። ማረኔ ውስጤ ብቻ የለም። ይኸውልሽ አንድ እንቅፋት ይሄ እንቅፋት ቢሆን ይሄ መንገድ ላይ እንቅፋት ቢሆን አንዴ ስሄድ ከመታኝ ኢትስ ኦኬ። ግን በድጋሚ ስመለስ ከመታኝ ይሄ ሳይሆን ድንጋይ እኔ ነኝ ድንጋይ። ስለዚህ አንድ እንቅፋት 2 ጊዜ እንዳይመታሽ ኢንሻአላህ። ሀቦዬ ችግር እድሉን እንዳትሰጪው። ስትሄጂ መቶሻል እንቅፋቱ፣ ስትመለሺ ዞር አድርጊው ከመንገድሽ ላይ እና በሰላም እለፊ። እሺ ሀቦዬ እሺ አመሰግናለሁ። እሺ እናት በርቺ። እሺ ሰክሰስ እንኳን ደህና መጣክ።
ሰላም ሰላም አቡዬ እንዴት ናችሁ? አለን አለን። እንዴት ነህ? እንኳን አደረሰ። ትናንትና በዓል ቢዚ ሆነህ ብቅ አላልክም። አዎ ይቅርታ እንግዲያውስ ትንሽ ፏፏ እያልን ነበር። እንኳን አብሮ አደረሰን። እንዴት ናችሁ ቤተሰቦች? ደህና ናችሁ? ሁላችሁም ሰላም ናችሁ? አሪፍ ነበር በዓል። እኛ ጋር ሰለፏፈሽ ብለን አከበረን። መምጣት ነበረብኝ አይገርምሽም? በእናትሽ ትንሽ ከእናንተ ጋር ዘና ብዬ የምመለሰው ኦኬ። አንዳንዴ ያጋጥማል ቤተሰብ ምናምን። ኦኬ በቃ አለሁኝ፣ ተመልሻለሁኝ። ቤተሰቦች ኢንፎርሜሽን ሰምተዋል። 9 ቀን እንደቀረ አይጣል እናውጣ ካውንት ዳውን እያደረጉ ነው። አንዳንድ ልክ ላይ ሀቡ እንደዚህ ቀረ እያሉ በቃ በጉጉት አብረን እየቆጠርን ነው። 9 ቀን ቀረ። እንዴት ናችሁ? ደህና ናችሁ ወይ? ቲኬት የገዛችሁ በሙሉ ተዘጋጁ። ሰዓቱን እናሳውቃለን። ከ4 ቀን በኋላ ሰዓት እናሳውቃለን። እዚሁ ሀቢባ ቲክቶክ ላይቭ ላይ ሌሎችም እንግዶች በአካል ይገኛሉ። የጣ ስነስርዓት በሚፈጸምበት እኔም በአካል አለው። ከዛ ቀጥታ ላይቭ ስትሪም እንዲደረግና አንቺ ቲክቶክ ላይቭ ላይ እንዲተላለፍ እናደርጋለን። ቲኬቶቻችሁን ያዙ፣ ተዘጋጁ። 4 ዕጣ ልናወጣ ነው። አንደኛ ባለ 3 መኝታ፣ ሁለተኛ ባለ 2፣ ሶስተኛ ባለ 1 መኝታ፣ አራተኛ ደግሞ የኢትዮጵያ ግማሽ ሚሊዮን ብር 4 ዕጣ እናወጣለን። ከ9 ቀን በኋላ 3 ሰው የ3 ቤት ባለቤት ይሆናሉ። አራተኛ ሰው የኢትዮጵያ ግማሽ ሚሊዮን ብር ባለቤት ይሆናል። እና ተዘጋጁ። ምናልባት ያልገዛችሁ መጨረሻ ላይም ልግዛ ቲኬት ካለ የምትሉ ካላችሁ እድል አለ። አካውንታችንን ፎሎ አድርጉ። ባዮ ላይ ያሉ ስልኮቻችንን ውሰዱና ከዛ መታችሁ ቲኬት ፈልጌ ነው ስትሉ እናስረክባችኋለን። በዋትሳፕ አናግሩ። በቴሌግራም በሌላ መልክ አትሄዱ። 1-2 ልጆች አናግረው ነበር በቴሌግራም እንደዚህ ዕጣ ወጥቶልሻል ተብዬ ብር አስገቢ እየተባልኩ ነኝ ልክ ነው ወይ ብሎ ያናገሩን ሰዎች አሉ። ሰክሰስ ፕላስ ቴሌግራም አንጠቀምም። ለምን? አጭበርባሪዎች ስለሆነ በቴሌግራም ከማንም ጋር አታው። እኛ በቲክቶክ ቻት አናረግም፣ በቴሌግራም ቻት አናረግም። ተጠንቀቁ። ቴሌግራም በተለያየ ሰው ስም በእነ ሀቢባ በእኛ በተለያየ ሰው ስም ቴሌግራም ተከፍቶ ሌቦች በጣም ያስቸግራሉ። ይባካችሁን ቴሌግራም አትጠቀሙ። ቲኬት የምትፈልጉ ሰዎች ፎሎ አድርጉን። ባዮ ላይ ስልክ አለ፣ ግዙ። መልካም እድል። የገዛችሁ ተዘጋጁ። በሉ እንግዲህ ይሄ ነው ያለኝ አቡዬ። እሺ ሜሊን ኪርኮስ በዜል ቆርጫለሁ ላይን አለም ልጅ እና 5 ቀን ሆነው እያለች ነው። ቼክ አድርገው እንድትመልስላት ኢንቦክስ አድርጊለት። አሁን እዚህ ጋር እያለ ቼክ አደርጋለሁ። ዩኤስ ነምበርሽን ኢንቦክስ አድርግልኝ እስቲ። አሁን በዚሁ በቲክቶክ ላይ ኢንቦክስ አድርግልኝና ቼክ አደርግልሻለሁ። ቼክ አደርጋለሁ። ነምበርሽን ማሪ። እሺ በኢንቦክስ ሄሪ ኬኳም ዛሬ ቆርጫለሁ ብላለች። መልካም እድል ሄሪዬ። ጥቂት ትኬቶች ነው የቀሩት፣ ጥቂት እና እድላችሁን ተጠቀሙበት። ቀኑ ደርሷል። 9 ቀን ነው የቀረው። በኋላ እንዳይቆጫችሁ። ከ9 ቀን በኋላ እዚህ ቤት እጣው ሲወጣ እንዳታለቅሱ፣ ወይኔ እንዳትሉ። 3 ሰዎች የቤት ባለቤት ሲሆኑ ምን ነው እኔም ቆርጬ በነበረ ብላችሁ እንዳትጸጸቱ። ኦኬ 3 ሰዎች የቤት ባለቤት ይሆናሉ። አንደኛ እጣ የደረሰው ሰው ባለ 3 መኝታ ቤት ኮንዶሚኒየም ባለቤት ይሆናል። ሁለተኛ እጣ የደረሰው ሰው ባለ 2 መኝታ ቤት ኮንዶሚኒየም ባለቤት ይሆናል። ሶስተኛ እጣ የደረሰው ሰው ባለ 1 መኝታ ቤት ኮንዶሚኒየም ባለቤት ይሆናል። አራተኛ እጣ የደረሰው ሰው ባለ ግማሽ ሚሊዮን ብር ባለቤት ይሆናል። ማን ናቸው የሚደርሳቸው? አንደኛው ዙር ማን ደረሰው የሚለው ማየት ከፈለጋችሁ ሰክሰስ ፎሎ አድርጋችሁ የሰክሰስ ባዮ ላይ ቪዲዮ አለ። የመጀመሪያው ፒን የተደረገውን ቪዲዮ እነማ ደረሳቸው ከማስረጃ ጋር ቀምጦላችኋል። ተመልከቱ። ሰክሰስ ባዮ ላይ ያሉትን ቁጥሮች ውሰዱ። ዋትሳፕ ላይ ሄዳችሁ ትኬት መቁረጥ እፈልጋለሁ ትላላችሁ። ከዛ ዋትሳፕ ላይ ስትሉ እነሱ ሰክሰስ በጎ አድራጎት ድርጅት የድርጅት አካውንት ይልኩላችኋል። የግለሰብ ሳይሆን የድርጅት። በዛ የምትፈልጉትን ያለ ትኬት ታስገቡና በዛው በላከላችሁ ዋትሳፕ ደረሰኝ ልካችሁ ስም ዝርዝር ትልካላችሁ። ለምሳሌ እኔ መቁረጥ ብፈልግና ሄጄ እኔ ኦልሬዲ ቆርጫለሁ፣ የራሴን 18 ትኬት ቆርጫለሁኝ። እኔ ለምሳሌ እኔ ሀቢባ ባልሆን ሌላ ሰው ሆኜ ትኬቱን መቁረጥ ፈልግ ሰክሰስን ፎሎ አደርግና የሰክሰስ ባዮ ላይ ያሉትን 4 ዋትሳፕ ነንበሮች ወስድና ስልኬ ላይ ዋትሳፕ 1 2 3 እጣ 1 2 3 4 ብዬ ሴቭ አደረግና ሄጄ ለአራቱም ትኬት በጽሁፍ ትኬት መቁረጥ ፈልጋለሁ ብዬ ጽፋለሁ። ከዛ ያ ሜሴጅ እንደደረሳቸው ከ4 አንዱ ቀድሞ ለመለሰልኝ ይሄው አካውንት ነበር ብሎ የላከልኝ አካውንት ነበር ሰክሰስ በጎ አድራጎት ድርጅት ማለቱን አረጋግጣለሁ። ከዛ ማለቱን ካረጋግጥኩ በኋላ ለምሳሌ መቁረጥ ፈልገው 5 ትኬት ከሆነ 10,000 ብር አስገብቼ ደረሰኙን ሄጄ ለአካውንቱን ለሰጠኝ ዋትሳፕ ይኸው ደረሰኝ
ብዬ 5 ስም ዝርዝር የራሴን የእህቴን የወንድሜን ምናምን የምፈልገውን አካል 5 ስም ዝርዝር ከስልክ ቁጥር ጋር እልክለታለሁ ከደረሰኝ ጋር። እሱም ትኬቱን ቆርጦ ይልክልኛል። ይሄ ነው ማለት ነው ያለው። ስለዚህ 9 ቀን ናት የቀረችው። እድላችሁ ሞክሩበት። ጥቂት እጣዎች ነው የቀሩት። አሁን ማለት ጥቂት ትኬቶች አሉ ውዶች፣ ቁረጡ እንዳያልቅባችሁ። 9 ቀን ነው የቀረው፣ ሳያልቅባችሁ ቁረጡ። መቼ ነው? ከ9 ቀን በኋላ ቁጠሪና 9 ቀን ድረሽበት። በፈረንጅ ኤፕሪል 30፣ በኢትዮጵያ ሚያዝያ 22 እጣው ይወጣል። በኢሞ መቁረጥ ይቻላል አይቻልም? ዋትሳፕ እና ዋትሳፕ ብቻ። ኖ ኢሞ፣ ኖ ቴሌግራም፣ ነቲንግ ኦንሊ ዋትሳፕ። ሀቢ እኔን አስገብኝ። ኧረ ደከመኝ። አፍቃሪ ከሆንሽ አፍቃሪ የፍቅር ታሪክ ወይም አስተማሪ ታሪክ ብለሽ ጻፊ። አሁን ከ13 ደቂቃ በኋላ እናንተ ብትሆኑ ምን ታደርጋላችሁ የሚለው ፕሮግራማችን ይጀምራል። ሰክሰስ ወይ አቡዬ ቅዳሜ ለታ እናንተ ብትሆኑ ምን ታደርጋላችሁ የሚል ፕሮግራም ነበረን። እጅግ በጣም እንዴት ነበር? በጣም ህዝቡ ወዶት በእናትሽ በሳምንት 2 ቀን አድርጊው ብለውኝ ሰኞ ጥያቄና መልስ የነበረውን ፕሮግራም ሰርዘን እናንተ ብትሆኑ ምን ታደርጋላችሁ አድርገነዋል። አንድ ሰው ገብቶ ታሪኩን ይናገራል፣ ወይንም ታሪኩን ለእኔ በቴሌግራሜ ባዮ ላይ ባለው ቴሌግራሜ ሊንክ ገብተው ይልኩልኛል። እኔ እዚህ ጋር ነበውና እንወያይበታለን። ሰዎች ገስት እየገቡ ሀሳብና አስተያየታቸውን ይሰጡበታል። በጣም ደስ የሚል ፕሮግራም ነበር። አሜዚንግ። በጣም የምወደው ፕሮግራም፣ በጣም የምወደው ፕሮግራም። በጣም አሪፍ ነው የሚሆነው። ኤቭሪባዲ ደግሞ አሳታፊ ነው የሚሆነው። በጣም ደስ ይላል። በጣም ደስ አላቸው ቤተሰቦቼ። አሁን ቆይ የተላከልኝልኝና ጋይስ ከ17 ደቂቃ በኋላ እንጀምራለን ፕሮግራማችንን። ሪምም ትመጣለች አለው አብሬያችሁ ነኝ። ፎሎ አድርጉት ሰክሰስን። እስከዛ ቤተሰብ ፎሎ እያደረጋችሁ ሃኒንም ፎሎ አድርጓት፣ ሰክሰስንም ፎሎ አድርጉት። ሃኒ ፎሎዋ እዚህ ጋር ያለው ፎሎ 1000 ሲሞላ ሰብስክራይብ ኢንቫይት ታደርጋችኋለች። ሰብስክራይብ መደረግ የምትፈልጉ ከሆነ ፎሎ አድርጓት። ሰክሰስን ደግሞ ፎሎ በማድረግ የቤት ባለቤት መሆን ትችላላችሁ። ሰክሰስን ፎሎ ካረጋችሁት የቤት ባለቤት መሆን ትችላላችሁ። ሌትስ ጎ ፎሎ አድርጉት። እሺ ለጽሁፍ ነው ቅድሚያ የምንሰጠው እንደነገርኳችሁ። Losing Rachel, Courtney. He was supposed to get that nerve whenever he wanted. Well, I'm done with all of this. Covered for you, getting blackmailed for you, lying to mom and dad. መግባት የሚፈልግ ሰው ይጻፍ። አፍቃሪ ነኝ ወይም አስተማሪ ታሪክ አለኝ ብላችሁ ጻፉ። That loser's video is going viral right now. That's not my fault. It's yours. ስንት ብር ነው ትኬቱ? በኢትዮጵያ 2000 ብር። ሰው ይግባ። አዎ ሶፊዬ፣ እኔ ማር አስገቢ። እንደዚህ እንዳስደሰታችሁ። ለካ ክርክር ትወዳላችሁ። በስተመጨረሻ ሀቡ ተገናኘን። ሰላም ነው ማሬ፣ እንዴት ነህ? አለን። ሀቡ ያንቺን ምክርም ነው የምፈልገው እና ደግሞ እስቲ ምን ታስቢያለሽ የሚለውን ነገር ለማወቅ ነው። እሺ ማሬ እንስማ። ያው ደንበኛ ስለሆንኩኝ ከመጀመሪያው ጀምራለሁ። ስሜ ሶስና ይባላል። ተወልጄ ያደኩት ደብረ ዘይት ነው፣ ቢሾፍቱ እና በቃ እንደዛ ሆኖ አለፈ። ከዛ ዩኒቨርሲቲ ውጤት መጣልኝ፣ ግን ኢትዮጵያ መማር አልፈለኩም ነበር። አጋጣሚ የቱርክ እድል ሲመጣ ሄድኩኝ ወደ ቱርክ።